ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። በጣም ተራ ጸሎት አይደለም፣ ከወንበዴ የማይጠበቅ ጸሎት ነው። በነገራችን ፈያታዊው ዘየማን አምላኩ ለመነ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። በጣም ተራ ጸሎት አይደለም፣ ከወንበዴ የማይጠበቅ ጸሎት ነው። በነገራችን አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና የወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስተ መንግሥትከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። ቃሉ ተደጋጋሚ ስለሆነ ስለሚነገር አዲስ ነገር ያለው አይመስለንም። እስቲ ከኔ ጋር በሉ ጌታ ሆይ ምን ሆይ? አዎ እንግዲህ ጌታ ሆይ ክርስቶስን የማይለው የለም። እንደውም ከመብዛቱ የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይነት እስኪል ድረስ ብዙዎች ጌታ ሆይ ብለውታል። ይህ ወንበዴ ግን ጌታ ሆይ ብሎ ክርስቶስን የጠራው በዕለተ ዓርብ ነበረ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙ ሰዎች አሉ። ሙት ሲያስነሳ፣ ድውይ ሲፈውስ፣ ሽባውን ሲተረትር አይተው ጌታ ሆይ ያሉት ብዙ አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን ዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ? ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያቱ እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። ብቻውን ነበረ ጌታ፣ ዘመድ አልነበረውም። የመከራ ቀን ማን ከሱ ጎን መታየት ይፈልጋል? ደብረ ታቦር ላይ ጌታ ሆይ በዚህ መሆን ለእኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለእኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ያለችው ነው አይደለም? ምዕመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ማህሌት የምንቆመው? እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን ስዕሏን ይዘን። ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ። የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ፣ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣
የራስ ግዛት ያለህ ነህ። የራስ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገሥታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው አምላክ መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየህ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። ይሁን በዴ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ፈያታዊው ዘየማን አምላኩን ለመነ፣ በቀኝ ቆመው ዘንድ ጌታን ተማጸነ። ወንበዴ ብሆንም ሽፍታ ወንጀለኛ፣ መምጣትን አሰብኩ ለድነት ወደኛ። አወይ ቀያፋ ሆይ አወይ ሃና ሆይ፣ ደስ ብሏችኋል በጌታ ስቃይ። ተፈጥሮ ምስክር ሆኖ ሲያስተምራችሁ፣ እንዴት አላመነም ደንዳናው ልባችሁ።